ሴቶች መለመንን ይፈልጋሉ። ነገር ግን የሚለምናቸውን ወንድ በፍጹም አይፈልጉትም። ወደድም አልወደድም እውነታው ይህ ነው። አየህ፣ በተለይ አሁን ባለንበት ዘመን ብዙ ወንዶችን ግራ የሚያጋባው የሴቶች ባህሪ ይህ ነው። እስኪ ይህን ባይምሮ አስበው። ከአንድ ሴት ጋር ተገናኛችሁ፣ ከዛ ማውራት ጀምራችሁ፣ ፍቅር ውስጥ ገባችሁ፣ ሁሉ ነገር አሪፍ ነው ወዘተ። ከዛ በሆነ አጋጣሚ ተጣላችሁ። የተጣላችሁት ደግሞ ከመሬት ተነስታ ዘግታህ ነው እንበል። ታዲያ በዚህ ጊዜ የምትወዳት ከሆነ ትጨነቃለህ። ስልኳን ካለማቋረጥ ትደውላለህ፣ ቴክስት ታደርጋለህ፣ ቮይስ ሜሴጅ ትልካለህ ወዘተ። እናም ከዚህ ሁሉ በኋላ ልክ ስታቆም አንድ ደረቅ ቴክስት ትልክልሃለች። ከዛም አንተ በዛ ላይ ይበልጥ መጠየቅ ጀምራለህ። በዚህ ጊዜ ሳታስበው እሷ ተለማኝ፣ አንተ ደግሞ ለማኝ ሆንክ ማለት ነው። ታዲያ ይህ ልመና ለሴት ልጅ አይምሮ ልክ እንደ ነዳጅ ነው። ልቧን ይሞሏል፣ ኢጓን እላይ ትሰቅሏለህ። ስለዚህ ስትለመን ደስ ይላታል። ለዛም ነው ልክ መለመንን ስታቆም የሆነች ነገር ጣል አድርጋ እንድትቀጥል የምታደርግ። እና የሚገርመው አስተውለው ከሆነ አብዛኞቹ ሴቶች የበፊት ፍቅረኛቸውን ብሎክ አያደርጉትም፣ ወይም ካረጉት ደግሞ ቆይታውን ብሎክ ያደርጉታል። አንዳንዴ ደግሞ ራሳቸውን ለመሸወድ ስልኩን ብሎክ ያደርጉና ቴሌግራም ወይ ዋትስአፑን አይነኩትም። ይህን የሚያደርጉት የሆነ ጊዜ ላይ ተመልሶ እንዲመጣና ኢጓቸውን በልመና እንዲሞላው ስለሚፈልጉ ነው። ታዲያ ግን መጀመሪያ እንዳነሳሁት አንድ መራር እውነት አለ። እሱም የሚለምናቸውና የሚለማመጣቸውን ወንድ በፍጹም እንደማይፈልጉት። አንዳንድ ሞኝ ወንድ ግን ብሎክ ሳታደርገው ስትቀር ወይ የሆነ ነገር ጣል ስታደርግለት እንደፈለገችው ይሰማዋል። እውነታው ግን የፈለገችው እሱን ሳይሆን መለመኑን ነው። ሴቶችን ልክ እንደ ህፃናት ማሰብ ትችላለህ። ልክ አንድ ህፃን ልጅን ስትለማመጠው እንደሚብስበት ሴቶችም እንደዛ ናቸው። ይበልጥ ስትለማመጣቸው ይበልጥ እያስጠላቸው እየባሰባቸው ይመጣል። በተለይ ከተለያያችሁ በኋላ በፍጹም ማድረግ የሌለብህ ነገር ቢኖር መለመንና እሷን ለማሳመን መሞከር ነው። ለምን? ምክንያቱም ይህ የሚያሳየው አንድ ነገር ብቻ ነው። እሱም ለራስህ ያለው ዋጋ የወረደ እንደሆነ ነው። እመነኝ፣ እሷን ምን ያህል እንደምትወዳት ከእሷ ጋር ምን ያህል አብረህ መሆን እንደምትፈልግ አይደለም የሚያሳየው። ይልቁንም እንደምታስፈልግህ፣ ካለሷ ህይወት እንደሌለ፣ ለራስህ ያለው ዋጋና በራስ መተማመንህ የወረደ እንደሆነ ነው የሚያሳየው። ታዲያ ግን መለማመጥ የሌለብህ ስትጣሉ ብቻ አይደለም። እዚህ ጋር በደንብ እንድታደምጠኝ ይፈልጋለሁ። ምክንያቱም ብዙ ሴቶች ፍቅረኛቸውን ጥለውት እንዲሄዱ ድፍረቱን የሚሰጣቸው ዋነኛ ነገር ይህ ነው። እስኪ ሁለት አይነት ወንዶችን እናስብ። አንደኛው ሪሌሽንሺፕ ላይ ያለ የመለማመጥ ነገር አለበት። ለምሳሌ ለአንድ ቀን ዝም ስትለው ምን ሆነሽ ነው ብሎ ስሜታዊ ይሆናል፣ ያለቃቅሳል ወዘተ። እንዲሁም በትንሽ ነገር እንኳን በቃ ስለሚወዳት ብቻ እሷን ይለማመጣል። ሁለተኛው ወንድ ደግሞ ጭራሽ የዚህ ተቃራኒ ነው። አዎ ይወዳታል፣ አዎ እንክብካቤ ያሳያታል። ነገር ግን መለማመጥ የሚባል ነገር አልፈጠረበትም። አንድ ቀን ዝም ካለችው ምን ነው ይላታል። ከዛ ያለችውን ተቀብሎ ርዕስ ይቀይራል እንጂ በፍጹም አይለማመጣት። ወይ ደግሞ በሆነ ባልሆነ ስትነፋረቅ አይለምናትም። ታዲያ አሁን ይህች ሴት ከነዚህ ከሁለቱ የትኛውን ጥለው ለመሄድ የሚቀላት ይመስላል? ሲለማመጣት የነበረውን ወይስ ግድም አይሰጠውን? መልሶ የመጀመሪያው ነው። ምክንያቱም ሁለተኛውን ጥለው ብትሄድ ካሳያት ነገር አንጻር እንደማይለማመጣት ታውቃለች። ዝም ካለችው እሱም ግድ እንደማይሰጠው ታውቃለች። ስለዚህ ጥለው ለመሄድ ትፈራለች። ምክንያቱም ጥለው ከሄደች ስለማይለማመጣት የነገሩ መጨረሻ እንደሚሆን ታውቃለች። ነገር ግን የመጀመሪያው ሪሌሽንሺፕ ላይ ያሉ ሲለማመጣት የነበረው ጥለው ብትሄድ አሁንም እንደሚለማመጣትና ከስሯ እንደማይጠፋ ታውቃለች። ስለዚህ እሱን ጥለው ለመሄድ በፍጹም አትፈራ። ስለዚህ አሁን አንድ ሴት ጥላህ ራሱ እንድትሄድ ሞራሉን የሚሰጣት ያንተ ተለማማጭ መሆን። ግን ከዛ በኋላስ መቀየር አልችልም ወይ ካልከኝ ትችላለህ። ያውም አንድ የማውቀው ሰው አለ። ምን እንዳደረገ ስነግርህ መጀመሪያ ላይ ልክ ቅድም እንዳልነው አይነት ልጅ ነበር። ማለትም ሪሌሽንሺፕ ውስጥ ተለማማጭ ነበር። እናም ሄደው እንዳልኩት ጥላው ለመሄድ ወሰነች። ታዲያ ግን በዚህ ጊዜ የኔን የሆነ ቪዲዮ ተመለከተ። እናም ከሄደች በኋላ እንዳታሳዳት፣ በጭራሽ ምንም አይነት ምልክት እንዳሰጣት የሚል ነበር። እሱም ይህንን ለመተግበር ወሰነ። አሁን ልጅቷ እየጠበቀች ነበር። እንደሚለምናት እርግጠኛ ነበረች። ምክንያቱም ምን አይነት ሰው እንደነበረ ሪሌሽንሺፕ ውስጥ እያሉ አይታለች። ነገር ግን ምንም የለም፣ እንኳን ሊለማመጣት ቀርቶ እንዳልተፈጠረች አድርጎ ረሳት። ታዲያ እንደዚህ ካረገ ከብዙ ወራት በኋላ በራሷ ጊዜ ተመልሳ ወደሱ መጣች። በአንድ ጭራሽ የማታውቀው ሰው ነበር የሆነባት። ከዛም ከትንሽ ጊዜ በኋላ እሷ ሳትሆን እሱ ራሱ ጥሏት ሊሄድ ይቻለ። ስለዚህ መጀመሪያ ላይ ተለማማጭ ከነበርክ እንኳን ልክ ጥላ ስትሄድ መቀየር እንደምትችል አረጋግጥልሃለሁ። ስለዚህ ጉዳይ ስናወራ አንድ ሳላነሳው የማላልፈው ታሪክ አለ። እናም ታሪኩ በዓለማችን ላይ በጣም ፓወርፉል ከሚባሉ ሰዎች አንዱ የሆነው የናፖሊዮን ቦናፓርቴና የሚስቱ የጆሴፊን ታሪክ ነው። ታዲያ ናፖሊዮን በዙሪያው ባሉት በጣም የተፈራና የተከበረ ትልቅ ሰው ቢሆንም ሚስቱ ላይ ግን ስሜታዊ ጥገኛ ነበር። እና ሚስቱ ልክ ወደ ኋላ ስታፈገፍግ ወይ ደግሞ ከሌላ ወንድ ጋር ሺት ስታደርግ ናፖሊዮን ረዣዥም የሆኑ ስሜታዊና የልመና ደብዳቤዎችን ይጽፍላት ነበር። እናም በተለያየ መንገድ ይለማመጣታል። ሁልጊዜም ከሷ ማረጋገጫን ይፈልጋል። ሌላው ቀርቶ ጽፎቹ ላይ ራሱ ምን ያህል እንደሚቀናና እሷን የማጣት ፍርሃቱ ምን ያህል እንደሆነ ይገልጽላታል። ታዲያ ሚስቱ ጆሴፊን ጊዜ በሄደ ቁጥር ለእሱ ያላት ክብር እየቀነሰ ይበልጥ እየራቀችው ይበልጥ ቺት እያደረገችበት
መሄድ ጀመረች። እናም ናፖሊዮን ልክ ጦርነት ላይ ሆኖ ወይ ስራ በዝቶበት እሱ አካባቢ የማይኖርበት ሰዓት ነበር ለሱ ያላት ፍቅር ይጨምር የነበረው። ታዲያ ብለው መጨረሻ ላይ ትዳራቸው ፈረሰ። ጆሴፊንም ለሱ ያላት ስበት ሙሉ ለሙሉ ጠፋ። ከዛም እያፈቅራትም ቢሆን ሊፈታት ግድ ሆነበት። ታዲያ ይህ ታሪክ ላይ የሚያስገርመው ምን ነው ካልከኝ ናፖሊዮን ሁሉ ነገር የነበረው ሰው መሆኑ ነው። ሀብት ብትል፣ ኃይል ብትል፣ ስልጣን ብትል፣ እንደገና ደግሞ በጣም ጂኒየስ የሆነ ወንድ ነበር። ግን ይህ ሁሉ ነገር የሚወዳትን ሴት አላተረፈለትም። ምክንያቱም ተለማማጭ ነበር። እናም ሌሎች የስቶይክ ፊሎሶፈሮችም እንደነ ኢፒክቴተስ፣ ሴኔካ እና ማርከስ አውሬሊየስ እዚህ ጉዳይ ላይ የሚያስቀምጡት አባባል አለ። እሱም በፍጹም ሰላምህን ከማትቆጣጠረው ነገር ጋር አታጣብቅ የሚል ነው። ይህንን ደግሞ ወደ ሪሌሽንሺፕ ስንተረጉሙ ዛሬ ትሂድ አትሂድ፣ ትውደድህ አትውደድህ፣ የማትቆጣጠራትን ሴት በፍጹም መለመን፣ ማሳደድ፣ መለማመጥ የለብህም። መቼም ቢሆን በአንተ ላይ ኃይል እንዲኖራት መፍቀድ የለብህም። እናም ማርከስ አውሬሊየስ የሚያስጠነቅቀው አንድ ነገር ልክ የሌላ ሰው ስሜት ጥገኛ ስንሆን ውስጣችን መናደድ እንደሚጀምር ነው። ታዲያ አሁን ከመለማመጥ ይልቅ ማድረግ ያለብህን ነገር ስነግርህ የመጀመሪያው ነገር ልክ ስትርቅህ ወይ ደግሞ በእሷ ጥገኝነት ሳይሰማ ሲቀር ከመለመን ይልቅ ተረጋግተህ መቀመጥ ነው። አየህ፣ ያንተ መረጋጋትና ስሜታዊ ያለመሆን በራስ መተማመንን ነው የሚያሳያት። ይህ ደግሞ በጣም አትራክቲቭ ነው። ሁለተኛ ነገር ደግሞ ወደ ኋላ ፍግፍግ። ይህ ጨዋታ አይደለም። በቀላሉ ከመጠን በላይ ቴክስት ማድረግ አቁም። በጣም ማብራራት አቁም። የራስህ ግብና ስራ ላይ ፎከስ ማድረግ ጀምር። በዚህ ጊዜ እንድትናፍቅህ ክፍተት እየሰጣት፣ ሁሌ ፊቷ ከሆንክ ግን እንዴት ብላ ትናፍቃለች? ደግሞም ሳይኮሎጂ እንደሚለውም ከሆነ ልክ ሰዎች ግፊት ሲሰማቸው ራሳቸውን መከላከል ይጀምራሉ። ሁሌ ስትነዘንዛት አይ በቃ ማለት ጀምራለች። ከዛ ግን ልክ ክፍተት ስትሰጣት ያኔ ነፃነት ስለሚሰማት ትናፍቃታለህ፣ ስበትም ይጨምራል። ሶስተኛ ማድረግ ያለብህ ነገር ደግሞ ሪሌሽንሺፑን መምራት ነው። ምን ማድረግ ትፈልጋለች ከምትላት ይልቅ አንተ ፕላን አድርግ። የመወሰን አቅምህን የሚያሳዩ ትናንሽ ሪስኮችን ውሰድ። ቀስ ብለህ ዋጋህን አሳያት። ያኔ ትልቅ ዋጋ ካለው ወንድ ጋር እንዳለች ስለምታስብ ይበልጥ ባንተ መሳቧም አይቀርም። እናም ከዚህ ጋር ከተገናኘ ከዚህ በፊት ያየናትን እቺን ቪዲዮ በጣም ጥቅም አላት ብዬ ስላሰብኩ እንድትመለከታት ልጋብዝ። ሌላው በጣም የምትጫነቁበት አንደኛው ምክንያት የተመቻቸው ሴት ስትኮራባችሁ or በጣም ልትቀርቧት የፈለጋችኋት ሴት ስትኮራ or ስትጠፋ ምናምን በጣም የሚጨንቃችሁ I think personally ስለምትወስዱት ነው። I mean personally ካንተ ጋር የሚያገናኘው ነገር ያለ ይመስላል፣ ወይም ካንተ ዋጋ ጋር ካንተ value ጋር የሚያገናኘው ነገር ያለ ይመስላል። usually አይደለም። like personally አትውሰደው። እሷ 2 ቀን 3 ቀን ቴክስትን ባትመልስ ወይም ደግሞ ስልክ ባታነሳ ብትቀር ካንተ ጋር የሚገናኝ ነገር የለም። ኦኬ፣ እሷ በራሷ ህይወት በራሷ ስሜት የወሰነችው ውሳኔ ነው። ሰው ከኔ ጋር ይገናኛል። ይሄ እኔ ጥሩ ሰው ስላልሆንኩ ነው፣ በቂ ወንድ ስላልሆንኩ ነው፣ ከኔ የተሻለ ሰው ስላገኘች ነው ብላችሁ ፐርሰናሊ አይምሯችሁ ውስጥ አታወሳስቡት። treat it lightly። በቃ ቀለል አድርገህ ኦኬ። ሰው አንድ ነገር በዚህን ያክል አታችድ ስትሆን ለአንድ ነገር በዚህን ያክል አታችድ ስትሆን ወይም ስሜትህንና ዋጋህን እዛ ላይ ስታንተራሰው በጣም ከባድ ነው የሚሆነው ለህይወት። ቢካዝ በጣም በተለያየ ነገር ኢሞሽናሊ አፌክትድ ትሆናለህ ማለት ነው። በተለያየ ነገር ኢጎ ይነካል ማለት ነው። and እንደዛ ሊሆን አይገባም። አንተ ኢጎህና ስሜትህ ኢንታክት፣ ምንም ነገር የማይነካው ምንም ነገር የማይበግረው ነው ሊሆን የሚገባው እንጂ የሆነ ሴት ኮርታ አንተ ላይ ስለጠፋች ወይም ደግሞ ልታናግር ስላልፈለገች አንተ ኢጎህና ስሜትህ በፍጹም ሊነካ አይገባም።